7 ዓመት ጉዳዩ የተፈጸመው። እነሱ ወጣት ባልና ሚስቶች አረብ ሀገር የሚኖሩ በጣም የሚዋደዱ ምናምን በሚኖሩበት አካባቢ በጣም የሚያምሩ የፍቅር ምሳሌዎች ብዙ ሰው ዋው የሚላቸው ባሏም እሷም በጣም የሚያማምሩ እኔ ኢንስታግራም ላይ የእሷንም የባሏንም ፎቶዎች አይቻለሁ። በኢንስታግራም ነው መታ ታሪኳን በቮይስ ያስቀመጠችልኝ። በጣም ብዙ ቮይስ ተላከችው። ቁጭ ብዬ ሰምቼ ማታ አሁን የመጣሁላችሁ እንደውም ቅድም ጌሜን ስጨርስ ስነግራችሁ ነበር። በኋላ አሁን ላይቪን ዘግቼ ገላይን ታጥቤ ስመለስ ማቀርብላችሁ ታሪክ አለ እና ግን የልጅቷን ቮይስ ዳይሬክት ላሰማችሁ ወይስ አላሰማችሁ የምትወስነው ባለቤቷ ናት ስል ላይቭ ላይ ስለነበረች መታ በኢንስታግራም ቮይስ አድርጋ ሀቢባ ፕሊስ አንቺ ስሚውና ንገሪያቸው፣ ለምን ባሌ ቲክቶክ ስላለው አንቺንም ስለሚያቀሽ ምናልባት በድምፄ ስታቀርቢ ድንገት ቢሰማ ድንገት ስክሪን ሪከርድ ተደርጎ ወይ ጓደኞቹ ሰምተው ቢነግሩት ችግር እንዳይመጣብኝ እና ፕሊዝ ራስሽ ስሚና እንትን በይዋለችኝ። ኢቨን ቮይስ ኢፌክት አለ ቲክቶክ ላይ የሚቀይር ቀይሬ ላሰማ ስላት እንኳን አልፈለገችም። ሰው ያለ ፍላጎቷ እኔ ፑሽ ማድረግ አልችልም። ሰው ለዛ ነው ምነግራችሁ። እና ግን ቁርጥርጥ ያደረገች ቮይስ ስለላከች እንትን ይላል። ዞሮ ዞሮ ባሏ ለአንድ ኤርትራዊ ደላላ በብዙ ብር ከፍለው የአውሮፓ ቪዛ ያወጣለታል እና ወደ አውሮፓ ይሄዳል። አገሩን አልገልጽም፣ ነገርኳችሁ። ይኖሩበት የነበረበትን አረብ ሀገርም የሄደበትንም አውሮፓ ሀገር አልገልጽም። የሚሄድለት ማታ እንደነገርኳችሁ እብድ ናቸው። ኢጃዛ ቤት ተሰብስበው ይጠጣል፣ ሺሻ ይሳባል ምናምን እና እሷ ፓርቲ ታይም ምናምን ትሰራለች። ልጇን እያስቀመጠች ጓደኞቿ ልጆቿን ይጠብቁላታል ምናምን። ይሄ ያልተረጋጋ ህይወት ታውቃላችሁ። እህቴ ትረጅኛለሽ። ህይወትሽን ከተረክሽልኝ ቮይስሽን ከሰማቸው ከተረዳሁት አንጻር ተመልካቾቼ ከአይምሯቸው እንዲስሉት ነው እና ምንም አይነት እንትን ፈልጌ ማለት እንዳይደብርሽ ሳቀርቦት አድርገው ስላለች ነው ውስጥ እና ላይክ ያልተረጋጋ የወጣቶች ህይወት ይሄ ባለትዳርም ሆናችሁ ግን ስቲል ኢጃዛ ቤት ሴቶች አከራይተው ነው የሚኖሩት እሷና ባሏ። እናም ሴቶች ይመጣሉ ያድራሉ። እሷ ደግሞ ፓርት ታይም ስራ ልትሄድ ስትል ህፃኑ ልጇን በጣም ነው የሚያምሩት ልጆቿ ሁለቱም ማሻላ። እና ልጇን የዛኔ አንዱ አልተወለደም አንዱ ብቻ ነው። ልጇን አስቀምጣ ነው የምትሄደው። ጎረቤት አስቀምጣ ምናምን ነው የምትሄደው። ጎረቤት አስቀምጣ ፓርት ታይም ሄዳ ሰርታ ትመጣለች። ጎረቤት ሄዳ ሻት ስባለች። እዚህ ጎረቤት ይመጣል ምናምን ውጥልቅልቅ ያለ ህይወት ታውቃላችሁ። ጎረቤት መጥቶ እዚህ ይበላል እዛ ይበላል እዚህ ምናምን በቃ ይህ አጠገብ ለአጠገብ ቤት ስትኖሩ እንደ የሀበሻ ላይፍ በአረብ ሀገራት ታውቃላችኋል። እንደዛ ነው የሚኖሩት። እና ባሏ መኪና ነበራቸው፣ አሮጌ መኪና ሽጠው ለአንድ ኤርትራዊ ደላላ ብሩን ከፍለው አልሐምዱሊላ ተሳካለት አውሮፓ። እሱ ሄዶ ወደፊት ሚስቱና ልጆቹ ሊወስድ ማለት ነው የተነጋገሩት። ከዛ የዛለት ማታ እሱ የሚሄድለት ማታ ፓርቲ ይደረጋል ቤት ውስጥ ፓርቲ፣ መጠጥ ምናምን፣ ሺሻ፣ ሀበሻ ሴቶች ገለመዴ፣ ወንዶችም እንደዚሁ ፓርቲ ይደረጋል ምናምን። ባሏ ልትሸኝ አንድ ልጅ ነው ያላቸው። ኦኬ ልጃቸው አሁን 11 ዓመቱ ነው። ታሪኩ ግን ይሄ ታሪክ የምነግራችሁ ታሪክ ግን የተፈጠረው የዛሬ 7 ዓመት ነው። ከዛም በኋላ ችግሩ አሁን ነው ጋይስ። የፓርቲ ሁለት ማታ ባሏን ኤርፖርት ሸኝተው ወደ ቤት እየተመለሱ ልጇን ኢጃዛ ቤት አስቀምጣለች። ሴቶች መጥተው እነሱ ቤት ያድራሉ። ኦኬ ሴቶች ያድራሉ፣ ወንዶች ያድራሉ። ኖርማል ነው በቃ ሀበሻ አንዱ ቤት ማደር ምናምን። በመኪና እየተመለሱ ሁለቱ የሚሄዱበት ጉዳይ ነበራቸው። ሁለቱ ሴቶች አንደኛዋ ኢጃዛ ቤት ተሳሰቼ ሰፈር እንዳያመልጠኝና አገሩን እንዳታቋ፣ አገሩን ካወቃችሁ ባለታሪኮቹን እንዳታቋቸው ስለፈራው ነው የምጠነቀቀው። እና ከዛ ሁለቱን የሆነ ቦታ ድሮፕ ያደርጓቸው እና ማን ይቀራል መኪና ውስጥ? ባሏን ኤርፖርት አድርሰውታል። የባሏ ጓደኛና እሷ ይቀራሉ። ከዛ ቤት ሲያደርሳት ኖርማል ነው ይገባሉ ሁሌ ምናምን። ሺሻ መሳብ ፈልጋለሁ ይላትና ሺሻ ትሰራና ከፓርቲው የቀረ መጠጥ ነበር። ጭራሽ መጠጡ ራሱ ስሙ ተነግሮኛል። አብሶሉት የሚባል ቮድካ፣ ውድ ቮድካ መጠጥ ነበረ። ኤልዳና ታሪኩን ታውቂዋለሽ እንዴ? የሰውየውን ዜግነት ጻፍሽ ለምን? ሚዩት ሳላረግሽ ኮመንትሽን አጥፊው እና ኤልዳና አበሻዊት ሚዩት ሳላረግሽ ኮመንትሽን አጥፊው። ኤርትራዊ ያልኩት ደላላውን ነው እኔ። ከዛ
አላውቀውም። ደላላውን ነው። ደላላውን ታውቂዋለሽ? ኤኒዌይ ዞሮ ዞሮ የባሏ ጓደኛ ቤት መጥተው ይጠጣሉ። እሺ ትሰራለታለች። ልጇ ጎረቤት ነው ያለው። ተፈጠረ ማለት ተሳሳቱ። ባሏን ኤርፖርት የሸኘች ቀን ወደ አውሮፓ ሊሄድ ከደላላው ኤርትራዊው ጋር ተሳሳቱ። ለዛ ነው ታሪኩን ታውቂያለሽ? እንዲያልኳት ተናድጄ የታይስት ራሱ ደላላው አብረው ኤርፖርት ሸኝተው ሲመለሱ እስከዛን ቀን ድረስ ምላን የነገረች ለባሏ ታማኝ ናት። ትወደዋለች በጣም ኢቨን በሚያውቋቸው አበሾች ዘንድ እነሱ በቃ ወይኔ ፍቅራቸው ማላይ ጓደኞቿ በባሏ ውበት የሚቀኑ የእሱ ጓደኞች በእሷ ውበት በእሷ ሼፕ የሚቀኑ በጣም የሚያምሩ ጥንዶች ናቸው። እና ስህተት ተፈጠረ። ሰክረው ሁለቱም ስለሰከሩ እና በቃ ግን ማንም አላወቀም። እናላችሁ የዛሬ 7 ዓመት የተፈጠረው ስህተት ዛሬ ላይ ትልቅ እውነት በጣም አዝኛለሁ። የአንድ ቀን ስህተት እንዴት የሰውን ሕይወት እንደሚያበላሽ ተመልከቱ። የአንድ ቀን ስህተት፣ በዛች አንድ ቀን ስህተት እርግዝና ተፈጠረ። ራሷን ስታቅ ሰክረው ነው ያደረጉት እና በጣም ተረበሸች። በጣም በራሷ አዘነች። የቆሸሽኩ ያህል ተሰማኝ። ገላይን ፍግፍግ አድርጌ ታጠብኳለች። በጣም በራሴ አዘንኩ። በጣም በሁኔታው አዘንኩ። በመጠጡ አዘንኩ። በቃ አለች። ግን ህይወቴን መቀጠል ስለነበረብኝ ምንም እንዳልተፈጠረ ባሌን በሰላም መግባቱን ጠየቁት። በቃ ፈተና ጀመረ። እሱም የህይወትን ፈተና መጋፈጥ ጀመረ በሄደበት። እኔም እዚሁ በአረብ ሀገር ላይ ፓርት ታይም እየሰራው እርጉዝ ሆኜ ህይወትን መጋፈጥ ጀመርኩለች። ከዛ እርግዝናው እየገፋ ሲመጣ ላይ 2 ወሬ ላይ ምናምን እርጉዝ መሆኔን ነገርኩት አለች። እርጉዝ መሆኔን ስነግረው በጣም ደስ አለው አለች። ማለት አልነገረችውም ስህተት እንደተፈጠረ። እንደ ነገሬ እንደማታውም የእሱ ጋር የስንብት አድርገው ስለነበረ የአንድ ቀን ልዩነት ስለሆነ አልነገረችውም። ያው ከሱ ነው የመሰለው። የሚሄድለት ማታ ይኸውላችሁ እንደ ነገ ሊበርሱ እንደ ማታ ከባሏ ጋር ግንኙነት አድርገዋል። በነጋታው ፓርቲ ሲደረግ ጓደኞቹ ምናምን ይህም ፕሮሰሱን የጨረሰለት ኤርትራዊ ስህተቱ አብሮት የተፈጠረው እሱ አብሮ መጥቷል። እንደ ጓደኛም ነው። ገባችሁ? በዚህ ፕሮሰስ ስለተግባቡ ቤት ይመጣል፣ ሺሻ ይሰባል፣ ቡና ይጠጣል። የሚጠጣ ነገር ካለ መጠጥ ይዞ ከመጣ አብረው ይጠጣሉ ምናምን። ስለዚህ የዛለት ማታ ድሮፕ ሲያደርጋት ቤት ከኤርፖርት ወደ ቤት ድሮፕ ሲያደርጋት ልግባ ሺሻ ትሰሪልኛለሽ አላት። አዎ ግባ ብለው ሺሻ ሰርታለት የተረፈ መጠጥ ነበር ከፓርቲው። እሱን ጠጥተው ነው ያ ነገር የተፈጠረው። ስለዚህ የአንድ ቀን ኢቨን 24 ሰዓት የማይሞላ ስለሆነ ልዩነቱ አልነገረችው። እሱም አምኗል። ምንም የሚጠረጥርበት ምክንያት የለም። በጣም ይወዳታል፣ እሷም ትወደዋለች። ስህተት ነው እንጂ አፍቀራው ምናምን አይደለም። ኤኒዌይ በጣም ጠጥተው ስለነበር ራሳቸውን ስለማያውቁ ነገር ተፈጠረ። እርግዝናው መጣ። 2 ወሯ ላይ የመጀመሪያው ፔሪዷ ሲቀር በጣም ደነገጠች ምናምን ቆየች ነው። 2ኛው ላይ እርጉዝ ነኝ እኮ አዲስ ስደተኛ ሆነክ አዲስ የሰው ሀገር ሄደክ ሳትረጋጋ አልነግረህም ብዬ ነው። እርጉዝ ነኝ። በጣም ደስ ይላል አላት። በጣም እኔ አሁን እዚህ ሀገር ላይ ወረቀት እስካገኝ ምን እስክል ጊዜ ይፈጃል እስክንገናኝ። እንኳን እሳ ያረገዝሽ እሰይ ደስ ይላል በጣም በቃ የዛለት የተፈጠረው ሰራ ምናምን ስራዬን ሰርቼ ነው የመጣሁት ምናምን አለ። በጣም ተጫዋት ነው ምናምን እና ደስ አለው አለች። በጣም በቃ እንትን የሚለኝም አንጀቴን የሚበላኝም በቃ እንደዛ ማለት እሰይ ስራዬን ሰርቼ ነው የመጣሁትኝ በጣም ጥሩ አስቋጥሬ ነው የመጣሁት ምናምን አለኝ። ኢቨን የዛለት ስነግረው በጣም ደስ አለው ምናምን አለች። እና እኔ 7 ወሬ ላይ ወረቀቴ ማልቆ ማደሻ አጥቼ ነበረ። ወረቀቴ ኤክስፓየርድ። ወረቀት ማለት መኖሪያ ፍቃድ፣ አረብ ሀገር ላይ መኖሪያ ፍቃድ ኢቃማ የሚባል ነገር አለ ለማታውቁ ከአረብ ሀገር ውጭ ለሆናችሁ። እና ወረቀቴ ማልቆብኝ ስለነበር ፓርት ታይም እየሰራው ከሁለት ልጅ ጋር እሱ ከሄደ በኋላ ጓደኞቹን ቤት መምጣት ታደሩ። አንዲት ልጅ ነበረች ጎረቤታቸው ጩጬውን ያስቀመጠችበት ልጅ። ኦኬ ጩጬውን ያስቀመጠች ልጅ አለች እንደሷ ፓርት ታይም የምትሰራ። 2 ልጆች ደግሞ ሱቅ ነው የሚሰሩት። ሱቅ ውለው ነው የሚገቡት። ኦኬ የሀበሻ ሱቅ ቻይና ሞል የሚባል አለ እዛ ሀገር ላይ የምነግራቸው ሀገሪቱ ላይ እና እዛ ሙል ውስጥ ነው የሚሰሩት 2 ሀበሻ ሴቶች። እና 2ቱ ጠዋት ወጥተው በኢትዮጵያ ጠዋት 4 ሰዓት ወጥተው በኢትዮጵያ ከምሽቱ 4 ሰዓት ነው የሚገቡት። 12 አወር ነው የሚሰሩት እና እረፍታቸው በወር 1 ቀን ነው።
ማታ ማታ ብቻ ነው ሺሻ ላይ የሚገናኙት፣ ሺሻ ለመሳብ ወይ ደግሞ እራት አብረው ለመብላት ምናምን። እና እነዚህ ሁለት ልጆች ወጥተዋል። ይችኛዋ ግን ፓርታ የምትሰራዋ ተኝታ ነበር። እንደ ትናንትና ስጠጣ ስለነበር እሷም ተኝታ ነበር። ዱባይ ብቻ አይደለም ቻይና ሞል ያለው፣ ሌላም አረብ ሀገራት ቻይና ሞል አለ። ጠይቁ ካላመናችሁ። ምንድን ነው ዱባይ ዱባይ የምትሉት? እኔ የታሪኩ የተፈጠረበትን ሀገር አልተናገርኩም። እና እንትን ያለችዋ አንዷ ልጅ ፓርትታ የምትሰራዋ ማታውን ስለጠጣች ራሷን አሟት ተኝታለች። በቃ የጠጣች ቀን የጠዋቱን ፓርትታይም አትገባም። ሁለት ቋሚ ፓርትታይም አላት ነጮች ጋር የምትሰራበት እና ማታውን ስለጠጣች በፓርቲው ስለጠጣች ትሞቅ ስላላት ጠዋቱን ደብሯት አልሄደችም። ስለዚህ እዛ አልጋ ላይ ጩጫው አብሯት ተኝቷል ህፃኑ። ኦኬ ህፃኑ ሲነቃ በሩን የሚከፍትለት ሲያጣ፣ እነዛ ከውጭ ቆልፈው ስለሚወጡ በሩን የሚከፍትለት ሲያጣ ሲቀሰቅሳት፣ እሷ ለእናቱ ልትሰጠው ልጁን ለእናቱ የውላችሁ እንዴት መሰላችሁ ኑሯቸው ሽንት ቤት የጋራ ማር ቤት የጋራ የአበሻ ቤት ታውቃላችሁ አይደለ? አጠገብ ላጠገብ ክፍል፣ ከዛ ሽንት ቤት የጋራ ማር ቤት የጋራ ሳሎን ካለው ደግሞ ሼሪንግ። እኔ እንጃ ሳሎን ይኖረው አልነገረችኝም። ብቻ ግን ግድግዳ ነው የሚለያቸው፣ ግድግዳና በር። ወጥታ ከዚህ ቤት ልጇን ልታስረክባት ቁርስ እንድታበላው ሮቦት ነቅቶ እሷን ስለቀሰቀሳት ቁርስ እንድታበላው አሁን 11 ዓመቱ ከሆነ የዛሬ 7 ዓመት ስንት ዓመቱ ነበር ልጅየው? 4 ዓመት የ4 ዓመት ልጅ ነው። ነቅቶ ልጅሽን ቁርስ አብይ ብላ ልትሰጣት ስትገባ እሷና ኤርትራዊው ደላላው ተኝተው አይታቸዋለች። ይህን ሚስጥር የምታውቀው እቺ ብቻ ናት፣ እቺኛዋ ልጅ። ኦኬ አንጥታ ልጁ ልትሰጣት ስትል ደንግጣ ስማ ምናምን ብላ ተመለሰች። ከዛ የበሩን ድምፅ ሰምቼ አለች ነቃው። ስነቃ ነው ያወቅኩት። እሷ እንዳየችን ያወቅኩትኝ ስነቃ ነው። ከዛ አልነገረችኝም አለች። ሌላ ሰው የለማ እዛ አፓርትመንት ውስጥ ሌላ ሰው የለም። እነዛ ሁለቱ ሼሪንግ የሚኖሩት ስራ ነው፣ ሞል ውስጥ የሚሰሩት ስራ ናቸው። እሷ ናት ፓርታ የምትሰራው። ማታ ስለጠጣች ነው ያልሄደችው። እነሱ ካልሄዱ ከስራ ስለሚባረሩ፣ ይቺ ግን ፓርት ታይሙ ካልሄደች አንድ ስራ ነው የሚቀርባት። ስለዚህ ያየቻቸው እሷ ናት ተኝተው፣ ግን አልነገረችኝም አለች። ከዛ አሰብኩ በቃ ተነሳው፣ ደንግጬ የቀሰቀስኩት ውጣልኝ ከዚህ ቤት አልኩትኝ። ገላዬን ውልጭ አድርጌ ታጠቁ። በቃ የቆሸሽኩ ያህል ተሰማኝ። በቃ ምን አለቀስኩ፣ ራሴን ጠላው አለች። በቃ በጣም አዝኜ ነው ከዛ ነገር ከዚህ ለመውጣት እና እሷን ባየኋት ቁጥር እንደናበራለሁ። በቃ አስተያየቷ ተለየብኝ ልበል፣ እኔ ስሜቴ ነው ልበል። በቃ ባየኋት ቁጥር እንደነብራለሁ። እሷም አስተያየቷ የተቀየረብኝ ይመስለኛል፣ ግን አትነግረኝም። እና ምን ብዬ ልጠይቃት? ከጠየቅኳት ይባት ማታቅ ከሆነ እንድታቅ ማድረግ ነው ብዬ ተጨነቋለች። ነፍስ ውጭ ነፍስ ግቢ፣ በጣም ተጨነቋለች። ከዛ ከሁለት ወር በኋላ ለባሌ ልነግረው ወሰንኩና ነገርኩት አለች። ለምን የ72 ሰዓቱን አላሰበችውም ይፈጠራል ብላ። በቃ እሷ ድንጋጤ ላይ ናት እንጂ ቀልጣፋ ብትሆን የውላችሁ ይሄ ነው። አንዳንድ ሰዎች ችግራቸው ላይ መፍትሄ አያውቁም። ችግራቸው ላይ ቁጭ ብለው ኝኝኝኝ ማልቀስ ነው የሚያውቁት እንጂ ይሄ ነገር ሲያጋጥማት ስማርት ሴት ብትሆን ኖሮ ቶሎ ብላ የ72 ሰዓቱን ኪኒን ከፋርማሲ ሄዳ ገዝታ ትውጥ ነበረ። ግን ደንባራነት የሆነ ነገር ሲገጥማችሁ መደናበር ማልቀስ ብቻ ከሆነ ከችግሩ አትወጡም። ችግሩ እድሜ ልኩን እናንተን ሲከተል ይኖራል። ከዛም እያለቀሰች ሰውን ሁሉ እየፈራች ሰው ሁሉ ሲያያት የሚያቀባት እየመሰላት ኖረችና 2 ወር ላይ ለባሏ ነገረችው። በዛኛው ወርኩ ገና አዲስ ስደተኛ ስለሆንክ እንዳልነግር እንዳላስጨንቅ ምናምን ፈርቼ ነው እና እርጉዝ ነኝ ስለው በጣም ደስ አለ። እኔ እዚህ ሀገር ፕሮሰሱ ምናልባት ወረቀት እስካገኝ 7 ዓመት 6 ዓመት ምናምን ሊፈጅብኝ ብዙ ዓመት ሊፈጅብኝ ይችላል እና እንኳንም ስራዬን ሰርቼ መጣሁ እንኳንም አይሽ እንደ ነገ ሊበር እንደ ዛሬ አይሽ ይዛለት የሰራ ነው ስራ ነው እሳይ ወንድ ነኝ ምናምን ብሎ ተደሰተ። በጣም ደስ አለው። በቃ ደስታው ጨመረ። መች እንደምንገናኝ ስለማላቅ እንኳንም ተፈጠረ ብሎ ተደሰተ። ይሄ ደግሞ የበለጠ እንድትጸጸት አደረጋት እሷን። እንደዛም ሆኖ ቀጠለች። ፓርታይም እየሰራች ልጆቿን ጎረቤት እያስቀመጠች አበሾች ጋር ስራዋን ቀጠለች። ፓርታይም እየሰራች ምን እያለች 7 ወሯ ላይ ወረቀት ማደሻ አጣች። ኑሮ ከበዳት። ባሏ ከሄደ በኋላ ሜሪዬ ናት። እሱም እስኪኖረው መላክ እስከሚችል ጊዜ ስለሚፈጅ በቃ ቸገራትና ለምን ቤተሰብ ጋር አልሄድም ቤተሰብም ጠየቀች እና ያሏት
ማንም አያውቅም። ቤተሰብም ከባሏ እንደሆነ ነው የሚያውቁት። ይህኔ የተጠራቀመ ብድር አለባት። የማ ስም ልጠራ ነበር ሶሪ። የዚቺ ልጅ ያየቻቸው ልጅ ብር አለባት እና ከዚህ በፊት ወንድሟ ታሞ መታከሚያ ቤተሰብ ላኪ ተብላ ስራ ስለሌላት የቤት ኪራይ የምን ልጅ ስታሳድጉ አረብ ሀገር ላይ በዛ ላይ ሱሰኛ ስትሆኑ የማዕሰል አለ፣ የከሰል አለ፣ የመጠጥ አለ። እንደዛ አይነት ላይፍ ላይ ስትኖር ስለነበር ብር አይበቃትም ነበር ፓርትታይም የምትሰራበት ብር። ፓርትታይምም ሙዷ ሲሆን ትሰራለች፣ ሙዷ ሲሆን አትሰራም። በቃ ዝግዝግ ያለ ህይወት ስለነበረ ብር አለባት የዚችኛዋ እና ልሄድ ነው በቃ ወረቀቴንም ማደስ አልቻልኩም፣ ለልጄ መኖሪያ ፈቃድ አላሰራውም። እንደገና ሁለተኛ ልጅ እዚህ ሀገር ላይ ወልጄ ከዚህ በላይ መቸገር አልፈልግም፣ ከዚህ በላይ እዚህ ሚዛም እየተበደርኩ እንዲየሆንኩኝ መኖር አልፈልግም። እናቴ ምን ብላኛለች አለች። አባት የላትም፣ አባቷ ሞቷል። እናቷና ሁለት እህቶቿ አንድ ወንድም አላት እና እሱ ወንድሟ ታሞ ነበረ። ከዚች ልጅ ብር የተበደረቻት ቆይቷል። ከዛ ልሄድ ነው ስትላት እንዴ እዳይን ሳትከፊ ነው ትሄጂ አለቻት። ስትል በታማኝነት እከፍልሻለሁ ማለት ኢትዮጵያ ቢሆን እሱ እየላከልኝ አጠራቅሜም ቢሆን እከፍልሻለሁ። ኖ ከዚህ ሀገር ከወጣሽ ከየት አገኘሻለሁ ኖ ትላታለች። ስትላት ምን ላድርግሽ ትላታለች። ምን ላድርግ አላውቅም፣ ከባልሽ አስልከሽም ቢሆን እርዳታ ለምነሽም ቢሆን ከየትም ብለሽ ስትል በዚህ ይቃረናሉ። በዚህ ይቃረኑና አንድ ሁለት ሲባባሉ አንቺ እኔ እኮ ላሽ ብዬሽ ነው እንትን ማለት በቃ የአራዳ ልጅ የሰውን ገበና ያውጣም ብዬ ላሽ ብዬሽ ነው እንጂ እኮ እንደዚህ እኮ አይቼሻለሁ። ባልሽ የሄደለት ማታ እኮ ከማን ጋር ተጋድመሽ እንደነበር አይቼሻለሁ አለቻት። የባልሽን ስም እኮ ሰርች አድርጌ ሶሻል ሚዲያ ላይ ሄጄ መንገር አያቅተኝም። አሁን ብሬን ሙሉ 5 ሳይቀር ያበደርኩሽ እንደውም ወለድ ጨምሬበት ጨምረሽ ከየትም አባሽ ብለሽ አምተሽ ብሬን ስጪ አለቻት። በጣም ተጨነቀች፣ አለቀሰች። ምን ታድርግ? እሱ መንግስት ከሚሰጠው ርዝራዥ ላይ ከየት አምጥቶ መንግስት የሚሰጠው ከዋይፋይ አይበልጥም ለሱ የሄደበት ሀገር። ከዛ በቃ ጨነቃት። ዘመዶቿን ምናምን መጠያየቅ ጀመረች። የተለያየ ሰው መለመን ጀመረች። እንደምንም ግማሹን ብዙ ብር ነበር ወንድሟ ታሞ ለሕክምና ያበደረቻት። ያቺ ደግሞ የተለያየ ዜጋ ምናምንም ስለምጠብስ ብር አላት። በሰዓቱ ባበደረቻት ሰዓት ብር ነበራት፣ ብራም ነበረች ልጅቷ። ከዛ በኋላ በጠይቀቻት ሰዓት ግን ኦልሬዲ በርቶባታል፣ የላትም ነበር። ከዚህም ከዛም ብላ ግማሹን አገኘችላት። ይኸው ግማሹን አገኘውልሽ፣ አሁን ግማሹን ልስጥሽና ኢትዮጵያ ሄጄ ከወለድኩ በኋላ ልጆቼን ለእናቴ ያስቀምጬ አረብ ሀገር ሄጄ ሰርቼ እጥፉን እከፍልሻለሁ፣ በእናትሽ እመኝ ቅበሪኝ አለቻት። ስትላት ግማሹን ስለሰጠሽኝ እሺ በቃ ችግር የለውም ግን ማለት ነው ብሬን ሳትከፊ ይጠፋለሁ ብቲ፣ ስልክ ዘጋለሁ ብቲ፣ እኔ ባልሽን በስሙ ሰርች አድርጌ ሶሻል ሚዲያ ላይ አላጣው ባይኖረኝ አላጣው አባሻ እነግርልሻለሁ ለባልሽ ጉድሽን ትዳርሽ ይፈርሳል ትላታለች። በዚህ ተስማምተው እጇን ሰጥታ ከነ ልጇ የ7 ወር ጉዞና አገሯ ገባች። እናቷ ተቀብላት አርሳት ወልዳ በሰላም ህይወቷን መኖር ጀመረች። ኤርትራዊ ሳትሉ ከዛን ቀን በኋላ አስጠላኝ አለች። እቤት ሲመጣ በሩን ዘጋበታለሁ። ፕሊስ አትምጣ ላይክ አልፈልግም እለዋለሁ አለች። አያውቅም እኮ እሱም እኮ ከእሱ እንደሆነ ያረገዘች እኮ አያውቅም። እሱም የሚያውቀው ከባሏ እንዳረገዘች ነው። ማለት አንድ ቀን እኔና እሷ የተሳሳት ነው ልጅ ፈጠረ ብሎ አያውቅም። ማን ነው የሚያውቀው? እሷ ብቻ። ያቺም እኮ ከኤርትራዊው ጋር መተኛቷን የምታውቀው ልጅ እኮ ከኤርትራዊው እንዳረገዘች እኮ ተቀ ከባሏ ነው የሚመስላት። በቃ ከእሱ ጋር ስህተት ብቻ ተፈጠረ፣ እርግዝና አልተፈጠረም ብለው ነው የሚያስቡት። ኦኬ ከዛንላችሁ ህይወት ቀጠለ። አረብ ሀገርም አልሄደችም፣ እዛው ኢትዮጵያ ውስጥ ኦኬ። ያክስቷ ልጅ ሜካፕ ቤት አላት፣ ኮስሞቲክስ ቤት አላት። ከአክስቷ ልጅ ጋር ኮስሞቲክስ ቤት እየቆመች አማረባት፣ መዘነጥ ጀመረች። ልጆቿን እናቷ ትይዝላታለች። 2 እህቶቿ አሉ ቤት ውስጥ ተማሪዎች። አንዷ የኮሌጅ ተማሪ ናት። ልጆቿን ይንከባከቡላታል። 2 ወንዶች ልጆች ነው የወለደችው። የመጀመሪያ ልጇ አሁን 11 ዓመቱ ነው። ሁለተኛ ልጇ 7 ዓመቱ ነው። ላይፏን እየቀጠለች እያማረባት ከባሏ ጋር ፍቅራቸው እየቀጠለ ባሏ
ሁሉ ነገር ተሳካለት። አሁን ወረቀት አገኘ ባሏ። ጓደኛዋ ልንገራችሁ፣ ስለ ጓደኛዋ ብሯን ከፈለቻት። እንዴት አትሉ? ወንድሟን አገናኘቻት። የራሷን ወንድም፣ ልጅቷ አረብ ሀገር ነው ያለችው። አረብ ሀገር ሆና ወንድሟን አገናኘቻትና እየሰራች ለወንድምየው መክፈል ጀመረች። ገባችሁ? ሙሉ ብሯን ጨረሰች። ሰላም ሆነ። ረሳቻት፣ ተረሳሱ። ያቺም አታውቅ። እሱ አሁን ባሏ ሁሉ ነገር ተሳክቶለት እሱ ወዳለበት ሀገር ሚስቱንና ልጁን ሊወስድ ነው። ከ7 ዓመት በኋላ ህይወቷን በሰላም ቀጥላ አሁን ነገር ሊመጣባት ነው። በቻለችው መጠን ላለመሄድ ምክንያት እናቴ ታማለች፣ ቆይ አሁን አይደለም ይህን ዓመት እንቆይ ምናምን እያለች እያዘገየች ነው። አሁን ላይ ነፍሷ በጣም ተጨንቃለች። ልንገረውና ይቅርብኝ፣ እውነቱን ነግሬው እኮ ሊወስዳቸው ሲል ዴኔ መመርመሩ አይቀርማ። ስለዚህ ላለመሄድ የቻለችውን፣ እሱ ደግሞ እነሱን ለመውሰድ አፈርድሜ እየበላ ነው። በቻለው መንገድ ሁኔታዎችን ለማስተካከል እየተሯሯጠ ነው። እና እንዴት ላድርግ? በቃ እኔ ጨነቀኝ። ምን ላርግ? አሁን ካወቀ ምንድን ነው የሚሆነው? ያሳዝነኛል። እሱም እኔም ማዕዱን ማንገጥኩኝ ብዬ ራሴን አላስቡም። ለምን ከዛ ሰውዬ ጋር ምንም አይነት ስሜት የለኝም፣ ፍቅር የለኝም። በቃ መጠጥን ያሳሳተን እና ሶሻል ሚዲያ ላይ ራሱ አግኝቶኝ አለቻኛው ሲጽፍልኝ ወዲያው ነው ብሎክ ያደረኩትኝ። ወዲያው የሶሻል ሚዲያ ስሜን ቀየርኩ፣ ድጋሚ እንዳያገኘኝ ሌላ ስም ነው አሁን እኔ ሶሻል ሚዲያ ላይ የምጠቀመው አለች። እንዲያገኘኝ አልፈልግም። እና ካወቀስ እንዴት ነው የሚሆነው? በሰው ሀገር ራሱን ቢያጠፋስ? በጣም ነው የሚወደኝ፣ በጣም ነው የሚጓጓው። እኔና ልጆቹን ወስዶ አብረን እንድንኖር በጣም ነው የሚጓጓው። እንደ ሌላ ወንድ ዚዚ የሚል አይደለም። ህይወቱን ለማስተካከል ነበር ሲሮጥ የነበረው። ይሄን 7 ዓመት ሙሉ በሰው ሀገር ሲሰራ ምን ሲል ሲለፋ የነበረው እኔና ልጆቹን ወስዶ አብሮ እስከሚያኖረን ጓግቶ ነው። እንደዚህ ጓግቶ ይሄ ሲሳካለት ደግሞ ሁለተኛው ልጃችን የእኛ አለመሆኑን ከሱ አለመሆኑን ካወቀ ራሱን ቢያጠፋስ የሆነ ነገር ቢሆንስ ብዬ በጣም እፈራለሁ። እሷ ያወቀችው ልጇ ታሞ ሐኪም ቤት ሄዶ በዛ ምክንያት ነው ያወቀችው። እሷ ራሱ ያወቀችው ከወለደች በኋላ ነው። ከወለደች በኋላ ነው ያወቀችው። ሲጀመር ሌላ ነገር ብታስብ ኖሮ ከዚህኛው ይረገዛል። ሄዳ የ72 ሰዓቱን ኪኒን ብትወስድ የ72 ሰዓቱን ኪኒን ብትወስድ ኖሮ ይኮላሽ ነበር አይደል? ጉዳዩ አይፈጠርም ነበረ። ገባችሁ? ባሏ ኢትዮጵያ ውስጥ ሆና ልጇ ታሞባት በዛ ምክንያት ሄዳ ነው ያወቀችው። በህመሙ ምክንያት ነው ያወቅኩኝ ያለችው። እና ያወቀችው ልጇ የ2 ዓመት ልጅ እያለ ነው። አሁን 7 ዓመቱ ነው። 5 ዓመት ሆኖታል ካወቀች። ኦኬ። እና የዛኔም ስትነግረው እየተጠራጠረች ነበረ። ከሱ ጋር ግንኙነት ስላደረግ ወይ ከሱ ነው ወይ ከሱ ነው ብዬ ነበር የምጠራጠረው ነው ያለችው። ወይ ከዚህኛው ነው ወይ ከዚህኛው ነው፣ ወይ ከሱ ጋር እንደ ትናንትናው ማታ ያደረግኩት ነው ወይ ከዛኛው ጋር እንደ በነጋታው ያደረግኩት ነው ብላ ነበር የምታስበው። ዲቴሉን አልነገረችኝም። እሱ በቃ ልጄ ታሞ በሆነ ምክንያት ነው ያወቅኩት። ካወቅኩ 5 ዓመቴ ነው። እና አሁን ላይ ግን ከነገርኩት ራሱን ቢያጠፋ ብዬ በሰው ሀገር ራሱን ቢያጠፋስ ምን ጸጸቱን እችለዋለሁ ወይ? እሺ ልጄስ አባቱን የማወቅ መብት የለውም ወይ? ሜሪዬ እኔ ቆንጆ እንዴት ነሽ? ልጄስ አባቱን የማወቅ መብት የለውም ወይ? ምን ላድርግ? ጨነቀኝ። በቃ ምን ልበል? ላለመሄድ በጣም ብዙ ምክንያቶች እንደረደርኩ እናቴን በስተርች እናትቼ መሄድ አልፈልግም። እሺ እኔስ ይለኛል። እሺ በፊት ግን ለመምጣት በጣም ጉጉት ነበረሽ፣ ለመሄድ በጣም ጉጉት፣ ቶሎ እንደተሳካልህ ትወስደናለህ ትይኝ ነበረ። ገና የኔ መሄድን ስናስብ ለ2 ስላልቻሉ ነው እሱ ቀድሞ ሄደው፣ ካፒታላቸው ስለማይፈቅድ ከአንዴም ስንቴ ኤምባሲ አፕላይ አድርገው ሪጀክት ስለተደረገባቸው ለዛ ለ2 አልተሳካልንም። እሺ እኔ ልሂድና ልውሰዳችሁ ብሎ ተስማምቶ የነበራቸውን አሮጌ መኪና ሽጠው ለኤርትራዊው ደላላ ከፍለው ነው የሄደው። እሱ ያላቸውን ነገር አረብ ሀገር ላይ አለኝ የሚሉትን ንብረታቸውን ሽጠው ነው 20 ምናምን ሺህ በአረብ ብር የብሩን ስም ከጠራው አገሩን ስለምታውቁ በቃ 20 ምናምን ሺህ የአረብ ሀገር ሪያልም ይሁን ድርሃም የሆነውን ማለት ነው ከፍለው የሄደው። በዛ ምክንያት ነው እሱን በመላካቸው ነው እሷ አታ እቃሟ ማደሻ አታ እጇን ሰጥታ የገባቸው። ስለዚህ አሁን ላይ ምን ላድርግ? በቃ ግራ ገብቶኛል፣ ህይወት አስጠልቶኛል አለች። ግን
ግማሽ ጎኔ ንገሪውና ተገላገይ በቃ እሱን እጩ በቃ ቅጣትሽ እሱን ማጣት ይሁን ባልሽን ማጣት ይለኛል። ግማሽ ጎኔ እሺ ነግሬው በሰው ሀገር ራሱን ቢያጠፋስ የእድሜ ልክ ጸጸቱን እችላለሁ ወይ? እሺ አትንገሪው በዚሁ ቀጤ። እሺ ለመሄድ ፕሮሰስ ስናደርግ ዲኤንኤ ሲመረመር ልጁን ቢያቅስ እሺ ባል እሺ እሱ እንደው ያንን ሀገር ጥሎ የሀገሩን ስም ጠርቼ ነበር። እሱ ያንን ሀገር ጥሎ መጥቶ ከኛ ጋር መኖር ጀምሮ ኢትዮጵያ ውስጥ ኖርማል ላይፋችንን ብንቀጥል ሳልነግረው ሀሳቡን ለማስቀየር በቃ ይቅርብክ፣ እኔ አሁን ኢትዮጵያ ላይ ኑሮ በጣም ደስ ብሎኛል፣ በጣም ደስ ይላል፣ ከተሰራ እኮ ይኖራል ትሏለች፣ ትጀነጅኗለች ለማሳመን መጥቶ እንዲኖር። እሺ ኢትዮጵያ መኖር ጀምረን ሁለታችንም ላይፋችንን ቀጥለን ልጄስ ይሄኛው ልጄ ሁለተኛው ልጄ አባቱ ኤርትራዊ መሆኑን አባቱ ሌላ መሆኑን የማወቅ መብትስ የለውም ወይ? በሆነ አጋጣሚስ ቢያቅ ካደገ በኋላስ ቢያቅ ምንድን ነው ማድረገው? እኔ አሁን ላይ በጣም ህይወት አስጠልቶኛል፣ ጨንቆኛል። በድኔ ነው እየኖረ ያለው፣ በድኔ ነው ተነስቶ ስራ ሄዶ የሚመጣው። በቃ ጨንቆኛል፣ በቃ መገላገል ነው የምፈልገው። እኔ ረፍ ማለት ነው የምፈልገው ነው የምትለው። እና እናንተ ብትሆኑ ምን ታደርጋላችሁ? እስኪ ሀሳብ አስተያየታችሁ መስጠት ትችላላችሁ። ትንገረውና የሚወዳት ከሆነ ይረዳታል። ሺካናት ኢማጅን እሱን እንዲህ ብዬ ወይኔ ጉዴ፣ ያለ ፈጣሪ ወይ ድረስ በጣም ነው ከወደዳት ይረዳታል። አንቺ ባልሽ ከጓደኛሽ ጋር ቢተኛና ጓደኛሽን አስረግዞ ቢወልድ ትረጃዋል? ስለምትወጁ ትረጃዋለሽ?